አትሰጥም። የዛኔ ሀይሚን ካሜራ ደቅና መጀመሪያ ቀን አንቺ አንድ ነገር ልንገርሽ፣ የሆነ ነገር ወይ አንቺ ፍቅረኛ ይሁን ባል ይሁን የሆነ ጥፋት ሲጠፋ የሆነ ቪዲዮ ስልክ መጀመሪያ ቀድመሽ ትጠየቂያለሽ ወይ ካሜራ ደቅነሽ ታወሪያለሽ? ኧረ እኔ ምን አውቄ እናቴ። ግን የመጣው አመጣጡ እኮ ጥሩ ነበር። ግን አሁን መጨረሻ ላይ ግን እሱ የሚያሳያቸው አክቶች ደስ እያለኝ አይደለም። ለሴት ልጅ እንደዚህ ስለማይደረግ ማለት ነው። ሴት ልጅ የምትከበርበት ቦታ ስለኖርኩኝ በቃ ማለት እኔ ድራማ የሚሆን እውነት የሚሆን ግን እሷ እንዲህ ዝቅ የምትልበት ቦታ ማየት አልፈልግም። በቃ በጣም ስለምወዳት እሱ ብቻ ሳይሆን እሱ ያውራ እሱና እሷ ተመካክሮ ነው። ግን እዚህ ቲክታክ ምን አቆራርጦ ምናምን አሁን ዛሬ የደበረኝ የጨነኩት ነገር ቢሆን ኖሮ እሱ አሁን ትላንት ኮመንት ላይ ብዙ ሰው ወይስ ለሀይሚ ይቅርታ ቃል ቀለበት ነው ድራማ ያልቃል ምናምን አሉ። አንዱ ደግሞ ለእናቷ ሰፕራይዝ ነው ቤት ነው አሉ። አንዱ ደግሞ ልጅቷ እርጉዝ አይደለም ብሎ ድራማ መቆም ፈልገው ነው አሉ። እሷ ኮመንት አይታ ነው ሀይሚ የኔ እናት ደግሞ የኔ ምስኪን እንደዛ ቃላት የተጠቀመች ኮመንት አይታ ነው። ደግሞ እየቀለደች ነው እየሳቀች ነው ሲያወራ ቃለች ቀልድ ነው ግን እውነት መስሎ አቆራርጦ ምናምን እሷ ላይ ጽፎ ፖስት ስታደርግ ታወኝ። ኧረ በእናትሽ እሱ ራሱ ልክ አይደለም ንግግሩ። በእናትሽ ንግግሩ ልክ አይደለም። በዚህ መጠን እንዴት ነው እሱ እንደዚህ ሊቀየር የቻለው? ኧረ የማርያምን እንደዛ ላይ ተናድጄ አላውቅም። ታውቂያለሽ እኔ እግዚአብሔርን የእውነቴን ነው የምልሽ። እንዴ ምን ሆኖ ነው ሲገባ ራሱ ምንም አላ እኔ ሁለታችሁ እሱም እሷ ተመካክሮ የምሰሩ ስራ አይመለከተኝም። ግን ካሜራ ማን ራሱ ለምንድን ነው እንደዚህ አይነት ወሬ እነሱ ሲያወራ ቢያንስ እሷ ቀልድ ነው ያወረች አይደለም። አይ እንደዚህ አይነት ነገር ሚዲያ አይፖስትም ምናምን ብሎ ሂጂ እንዴት ይባላል? አንቺዬ ሂጂ ከፈለግሽ አላት እኮ ትበል ችግር የለም እሱ ትበል። እሷም ባለፈው 300,000 ሲከበር 200,000 ሲከበር ብላለች አይደለ? እሱ ለእነሱ አዲስ አይደለም እንደዚህ አይነት ቃላት። ሂጂ እኔ ደስታ ካልፈለገሽ ሂጂ አንቺ ከእኔ ደስታ ካልፍ ምናምን እሷን ትላለች እሱ ይላል ችግር የለም። ጥያቄ ልጠይቅሽ ድራማ ነው ተባለ አላት። እናንተ ናችሁ ያላችሁት እኔ አይደለሁም እናቴ። ግን ጓደኞቹ በዚህ መጠን ኢግኖር ያደረጓት ለምንድነው? ሲገቡ ለምንድነው ሰላም ያለውላት? አይ እነሱ አብሮ እኮ ነው አብሮ ነው የገቡ። ልንገርሽማ አሁን ኤፍሬም ያጎቱ ልጅ ናት። ኤፍሬም ሙይና ውጭ ነው ያቆሙ። ሀይሚም ውጭ ናት። የትም ምን አይነት እሱ ምን አለ ሎክሽን ቀጥ ብሎ ነው ያስገባው አላለም ብሩክ። ሀይሚ እኮ ታውቃለች ሁሉ ነገር። ለምንም ሎክሽንም የለም እናውቃለን እኮ ቡታጅራ። እኔ አስጠልቶኛል እናቴ፣ የፈለገ ነገር ቢሆን ብቻ አስጠልቶኛል። እንደውም ማየት አቁም ያለው ማለት ነው አይደለም። እሺ አብረው ሆኑ፣ ግን አብረው ቢሆን ኦዲየንስ ባየወርክ ስለሆነ ሰላም ማለት ነበረባቸው እና ያታንካሲሶኝ ኧረ እኔ አስጠልቶኛል። እኔ ደብሮኛል። እንደዛ ጓጉታ ስጠብቃቸው ሰላም ይሉኛል ብላ ተነስታ ከወንበሯ ኧረ በኢየሱስ ኧረ ቺሽ ከነዚህ ሰዎች ትለይ በቃ። ዝም በሉ። እውነት አስጠልቶኝ አያስጠላኝ። እውነት በጣም ደበረኝ። ትጽ ነው እንጂ እንትን ጎትቶ እንትን ውስጥ ያስገባው እንጂ እሱ ራሱ እኮ ነይ ግቢ አላላትም አንቺዬ። እሱ ያው እንትን ላይ ነው መግቢያ ስለስራ እነሱ እኮ ችግር የለም ግን ለተመልካች ብሎ ሰላም ማለት አለባቸው ጓደኞቹ። ኧረ ምን ክብር የሌላቸው ናቸው ናቸው። ሰላም አልፈጥረው ነው ግን ያው እግዚአብሔር ግን ወንድሙ ደግሞ ጥሩ ወንድሙ አለው በጣም የሚወዳት ከሱ የበለጠ እውነት ክብር ሰጥቷት ሰላም ብሏት እሱ ይሻላል እንደውም። ኧረ በኢየሱስ ኧረ በስ እኔ ያስጠላኝ። እኔ ላይ ቡሩኬ ሀይሚ ጠልቶ ሀይሚ ቡሩኬ ጠልታ አይደለም የምታወራው ወሬ እነሱ ስራ ስለሆነ ነው። ኧረ ስራ ቢሆንስ እናቴ በዚህ ደረጃ አለመከባበር። ኧረ በእናትሽ ተይ ሴት ልጅ እንደዚህ ድራማ ቢሆን ፍራንክ ላይ የለሽም እንደ አንቺ እንዴት እንደሚያወሩ ታውቂያለሽ አይደል እንደ ኧረ እናቴ ተይ ሴት ልጅ በምትሰደብ በዛ ላይ ደጋፊ ነኝ ምንድን ነው የሚሉት ደግሞ የእሱ ደጋፊ ነኝ ምናምን የሚሉ ደግሞ አሉ አይደል? እሱ እኮ ነው የምልሽ እነሱ እኮ እኔ እኮ እሱ ነው የምልሽ እኔ ያቃጠለኝ እሱ አሁን ቀልድ ያወራው ነገር ትላንት ኮመንት አይታ ነው እንደዛ ነገር ያወረች። ግን እነሱ እውነት መስሎ ቆራርጦ ፖስት ስታደርግ ነው ደም የምፈለው። እኔ እግዚአብሔርን ይሄ ስራ የጀመርኩ ሀይሚና ቡርኬ ድራማ ሲጀመር ቲክታክ ላይ ዞር ዞር አለኝ ለምን ታውቂያለሽ? በቃ ያስጠላ ቲክታክ መንደር። እናቴ እንዳፍሽ ያድርገው። እኔ ግን ድራማ ነው ብዬ አንድም ቀን አስቤ አላውቅም ከተጀመረ ጀምሮ። እግዚአብሔርን ነው የምልሽ እውነት ግን እንዳፍሽ ያድርገው።
እንደዛ ነገር ሚዲያ ወጣል። መጀመሪያ አራ ሲጀምር እማቤትን ልጅቷን ለቡርኬ ፍቅረኛ እንኳን ጓደኛም አይደለችም። ፍቅረኛ ድሮ ትምህርት ቤት ላይፍ ያለች ልጅ እኛ እናውቃለን። ፎቶ ራሱ አለ። እኔ አላቅም እኔ አይመስለኝም። ብቻ መጨረሻ ላይ ሲያልቅ አሁን እኔ የእነሱ ስለማይመጣልኝ የአይምዬ ሊመጣልኝ ይችላል። የእነሱ ስለማይመጣልኝ ምንድነው ስሙ ላያቸውም አልችልም። ብቻ ቲክቶክ መንደር እናንተ ጋር እየመጣው ሰማለሁ። አዲስ ነገር ማየት ስለማልፈልግ ራሴን ልንገርሽማ። ከዚህ በፊት ብሩ ድራማ ተሰርቷል። ልንገርሽማ ከፋሲል ጋር ሲሰራ የለሽም እንዴ? ከና ዳኒ ጊዜ ፋሲል ጊዜ ምናምን ስንት ድራማ ዱባይ ምናምን ስንት ነገር ነው የተሰራው። አሁን ነገሮች ጨራርሼ ልሄድ ነው እያለ አይደል እናቴ እያለ እኮ ነው። የትም አይሄድም ታያለሽ። አውቆ ነው እሱ። እኔ ግን ፈልግ ያገኝሽና ቲክቶክ ላይ ምን ብለሽ ነበር ነው የምልሽ። እመቤቴ ችግር የለውም ፎሎ አድርጊኝና እመቤቴ ምን ብለሽ ነበር ነው የምልሽ። ምክንያቱም እኔ ብለሽ ታያለሽ። የምር እንዳትጨናነቂ። እንደዛ አይነት ነገር ሲጀምር ዝም ብላ እሷ ቪዲዮ የዛኔ ልጅቷ ቪዲዮ ትልኮኛል ብላ መታ ካሜራ ደቅና አታውራም። ሀይሚ ማለት ነው። መጀመሪያ እሷ ትጠይቃለች ይሄ ነገር ምንድን ነው ብላ። ከዛ ቀጥሎ ቤተሰብ አላት አይደለም፣ መሀል ላይ ለቤተሰብ ትናገራለች። እናንተ ምን ሆናችሁ ነው? ሀይሚ እኮ ስማርት ናት እኮ። አይመስለኝም እናቴ፣ እኔ አይመስለኝም። ኧረ ተይ አንቺ አሳልፋ ሚዲያ ለምና። እቺ ልጅ አልኩ እኮ እቺ ልጅ ፍቅረኛ እንኳ ጓደኛም አይደለችም፣ ለስራ ነው የመጣች። እኛ እኮ ድሮ ብሩኬ ጓደኛ እናውቃለን። ድራማ ነው ግን ሲያስጠላ፣ አራ ያስጠላል። እኔ እንጃ አይመስለኝም። ብቻ በቃ እንዳፍሽ ያድርገው እናቴ። ስራ እንደሆነ 100% እተማመናለሁ። ስራ ነው ግን ካፋቸው የሚወጣውን ቃል አንዳንድ ኦዲየንስ በቅንጭላሱ ወይም በቂጣቸው ስለ የሚያስቡትኝ ሀይሚንም ብሩኬ ነው የሚረግጣሉ። እኔ ደግሞ አንዳንዶች አሉ ሴቱ ነው ሀይሚን ላይ እኔ እኮ ማለት ነው ልንገራችሁማ፣ ድራማ አይደለም ብዬ ላስብ የቻልኩበት ምክንያት ምን እንደሆነ ታውቃላችሁ? ንግግር ያስጠላል። በቃ ለሴት ልጅ የማይገባ ንግግር። ከዚህ በፊት 2 ወር ላይ የለሽም ማለት ነው አንቺ። እኛ ጮገራ ሊጠኝ ዛኔ እኔ ድራማ እንደሆነ ታውቂያለሽ፣ ድራማ እንደሆነ ውስጤ ያውቃል ግን በቃ ተቃጠልኩ ይዛኔ። አሁን ለመድኩ እነሱ ቃላቶች ምናምን ለመድኩ። እኔ እንደውም ማየት ላቁም ነው ምክንያቱም እኔ ጭንቅላቴን እንትን ማለት አልፈልግም። በእነሱ ላይ አይደለም ሀይሚና ብሩኬ ላይ ሲሆን ተመልካች ላይ ተመልካች ቆርጦ ቆራርጦ እሷ ላይ የሚያጽፉ ጽሁፎች እሱ ላይም ይጽፋሉ። እሱ ኦዲየንስ የሚከበር ሴት ልጅም ትከበር። የምድራማ ነው እውነት ሴት ልጅም ትከበር። መከበር ወይ አንቺ አልገባሽ። ዶላር እነሱ ጭንቅላቱ ላይ ዶላር እና ዶላር ብቻ ነው የሞላቸው። ሲጀመር አንቺ ድሮ እኮ በጣም ኦዲየንስ ያከብር ነበር እሱ አብሶ ረብስ ነው። እሷማ ሁሌ እንዳከበረች ነው። ግን እሱ ደግሞ ደህና ነበር። እንግዲህ አሁን እንደዚህ እንጠጥ ፍልት ግንፍል ረበ ኢየሱስ ልንገርሽማ ከዚህ በፊት ሀይሚ እንደዛ አለች እኮ ብዙ ጊዜ ብሩኬ ፕራንክ እንዳታደርግ ስትል ምን አለች እኮ ስራ ነው ስራ ካልስራ አይነት ሚዲያ ለምን እንደመጣ አለች። ትዝ ይልሻል? ግን እኔ እንደዚህ አስቀያሚ ነገር እነሱን እኔ በእንደዚህ አስቀያሚ ነገር ስለማላውቃቸው ይሆናል አዲስ ነገር እንዳንቺ ነው። ማንም ሰው እናገ በጣም አስጠልቶኛል ስነግርሽ መቤቴ። በጣም ባላያቸውላ መቤቴ። ኧረ በስመ አብ ምን ነው አሁን በኋላ የመጣ ጉድ ታያለሽ። ይሄ ድራማ ከቀጠለ ኧረ እኔ አላይም። እነሱ ደግሞ ብዙ ጊዜ ከወደስ ጋር ይይዛሉ። ማርያምን እኔ የሚገርም እኔ አላይም ከወደስ ጋር ውስጥ እኔ በዚህ ደረጃ እሷ እየተሰደበች እኔ አላይምም አልሰማምም። እናንተ ጋር እየመጣሁ አንዳንዴ ኢንፎርሜሽን ጠይቃለሁ። አላይም እኔ እሷ እየተሰደበች አልወድም። በቃ አልወድም፣ ደስ አይለኝም። መቤቴ አያገባኝም ስለሌለ እኔ እውነት ለመናገር ቪዲዮ ከብቻ ስልክ እንትን ቦታ አድርጌ ነው እንጂ ለእነሱ ይጠቅማል። ግን ኧረ እኔ አላይም። በ3 ስልክ ነበር